የማይታየው ክር። በተጣደፈው የከተማ ህይወት ውስጥ አንዳንዴ የአንድ ሰው ደግነት የብዙ ሰዎችን ተስፋ ሊያድስ ይችላል። ይህ ታሪክ ስለ ገንዘብ ሳይሆን ስለ ልብ ቅንነት የሚተርክ ነው። ታሪኩ አንድ እድሜው ገፋ ያለ አባት ዘወትር ማክሰኞ ማክሰኞ ወደ አንዲት ትንሽዬ ካፌ ብቅ ይላሉ። የሚታወቁት ሁልጊዜ 2 ሲኒ ቡና አዘው አንዱን ብቻ በመጠጣት ነው። ሁለተኛው ሲኒ ቡና በጠረጴዛው ላይ እንዳለ ይቀራል። አንድ ቀን የካፌው አስተናጋጅ ጠጋ ብሎ ጠየቃቸው። ጋሼ ሁልጊዜ ለምንድን ነው 2 ቡና አዘው አንዱን ብቻ የሚጠጡት? የሚጠብቁት ሰው አለ እንዴ አላቸው። እሳቸውም በፈገግታ መለሱለት። ልጄ ሆይ እኔ ወጣት እያለሁ በጣም ድሃ ነበርኩ። አንድ ቀን በዚህች ካፌ ደጃፍ ቆሜ ሳለሁ በጣም በርዶኝና እርቦኝ ነበር። አንድ የማላውቀው ሰው መጥቶ 2 ቡና አዘዘና አንዱን በነፃ ሰጠኝ። ያቺ ሲኒ ቡና በወቅቱ ከብርድ ብቻ ሳይሆን ከተስፋ መቁረጥም አድናኛለች። ቀጠል አድርገውም እንዲህ አሉት። አሁን እግዚአብሔር ረድቶኝ የራሴ ገቢ አለኝ። እናም በየሳምንቱ ይህችን ሁለተኛዋን ሲኒ ቡና የምከፍለው ልክ እንደ እኔ ተስፋ ለቆረጠ መንገደኛ የተከፈለለት ስጦታ እንዲሆን ነው። አስተናጋጁ በመገረም ዙሪያውን ሲመለከት በካፌው ግድግዳ ላይ የተከፈለላቸው ቡናዎች የሚል ሰሌዳ አየ። በዚያ ሰሌዳ ላይ ብዙ ሰዎች ልክ እንደኚህ አባት ቀድመው የከፈሉላቸው የቡና ኩፖኖች ተለጥፈዋል። አቅም የሌላቸው ሰዎች ይመጡና ያንን ኩፖን ወስደው በነፃ ቡናቸውን እየጠጡ ይመርቃሉ። ደግነት ሰንሰለት ነው። ዛሬ የምናደርገው ትንሽ መልካም ነገር ነገ ለማናውቀው ሰው ትልቅ ብርሃን ሊሆን ይችላል። ዓለምን ለመለወጥ የግድ ትልቅ ሰው መሆን አይጠበቅብንም። ባለችን አቅም ለሌላው ማሰብ በቂ ነው።